ዝተረጋገ ኣጽዋራት ሒዙ ኣብ ዶባት ኤርትራን ናይ ትግራይና ኢትዮጵያን ይጽጋዕ ኣሎ ወተታትና ጸውዑ ካብ ሕሞራ ገለገሊሎም እስካብ መቀለ ወላ ሓደ ሰብ ይሞት ንይቆይ ተዛረው ንይቆይ ወላ ሓደ ሰብ ይሞተን ኢሎም ኤርትራ ዘረባዊ ሐመል አጽፋ ምላሽ ይባላ አቶ ገቢያውን ያጋይሉ ግን ክራላቸው ዛሬ ሊደብቁ በታሪክ ውስጥ ይወጣ የፈጸመው ጥፋቱን ሁላችንም እንደውም አብዛኛውን ጥፋት የፈጸመው እኛ ነን ሙልካለው ፕሮፓጋንዳ ኩልካለው ተመልከቱ አፍቲ ቀደም በከልተሽን አሳሰለሰ አፍቲ ቤት ምክሮ ከገልጹ እንተለው ቦታታትና ጸውዑ በከልተሽን አስተታተም መጨረሻ ማለት ነው ቦታታትና ጸውዑ ካብ ሕሞራ ገለገሊሎም እስካብ መቀለ ወላ ሓደ ሰብ ይሞተ ንይቆይ ተዛረው ንይቆይ ወላ ሓደ ሰብ ይሞተን ኢሎም አቤት ማخرق ደጋመት ተጽሱ ብዝገርም ኢሎም ካኡ ለኤርትራ ኃይሌ አቲ እዩ ተዋሂሎም ክሲ በጣም መስከረውለም ታይሎም ኤርትራ ተዘይህሉ ነው ክንጠፊና ነርና ኢሎም ጠፊና ነርና ኢሎም ስለተተኮሰ አቲ ኢሎም ታይከዘ ይወሉ ንሕና ሻዕቢያ ካወሮ ከይተሐልፍልና መቀለ ንሕና አቲና አም መቀለ ዝፈረሰ ገዛ የለ እግዚአብሔር አኺ ናብ መቀለ ቅድም ተሓዙ ከቢድ ብረት ስኩስ ዝነበር አብይ አሕመድ እንዲ ብድሕሪ ከመቀለ ምስ ወፀ ኳስ ህፃውን ተቆልዑ አውሮፕላን ነፋሪት ሰዲዱ ህፃውን ተቆልዑ ጨፍጨፈ አብይ አሕመድ ያጸዳ ህፃናት ትምህርት ቤት ግን በጣም ዝገርመንስ መቀለ እንደ በሻሻ ረገናታል ኢሉ ዝተዛረበ ሰብኣይ ባዕሉ መቀለ ከም ዘፍረሳ መቀለ ኩሉ ነገር ከም ዝመንጠላ ኢኮኖሚያ ቁጠባ ግዛዕን ፖለቲካ ከም ዘፍረሶ በሻሻ ማለት ንሱ ተውሊላ ዝመጽእ ብጣዕሚ ንእሽተይ ከተማ ገይሩ ዝገለጻ ሰብ ተቋንቋ ተዘዋጉዑሱ ተዛረሱ ገዲፉ ሕዚ ተገልቢጡ በታ አንደበት ንሱ መቀለ ከም ይኸያቱ ከልክልናዮ ሓንቲ ገዛ ይፈረሰት ገዛ ይኮነ ነፃውንት እንደሞት መቀለ ዳ እዚ ክብል ከሎ ዙሩ ማለት ትድንግጽኒኻ खाሊ ናይዚ ቀዳማይ ሚኒስተር ክሕደት ሸፈጥ አውሽቲ ኮይና መስኡ ከይዋጋ ንኽልተ አካላት መውጋእ ስለዘይ ንኽእል እምበር ካብ ሽረ ኢና ጀሚርና ልኡኻት ኳስ ንልእኽ ነርና ኢሉ ተመልከቲ ጽቡቅ እስኪ በቃ ማለት ተምፈልጦ ተምሰማዕናዮ ተምዘርአናዮ ሲና ምን ሕለፉ በቃ እስከስ ነሕለፉ ሰው ካብ ትግራይ ወፂ አቀን ካብ ትግራይ ሙልይ ወፃ ካብ መቀለ ወፂ ልክ ካብ መቀለ ምስ ወፅኮ ናይ ኤርትራ ሰራዊት ክሕድና ወፂኡ ኢሎም ቆዮም አውልጹ አኼባ እንደመቀስ ወልዮም ደመቀ መኮንን እንደይዶን ሕሰን ሲም ዘዋጉ ኤርትራ አሚና ኤርትራ ተናይሉ ኦፕሬሽን ማለት ከድና ገድፍና ይሁን እሺ ቅድምስ ተገዲድ ወፂና ኮንት ዝወሎ በቃ ሲናስክ ከላይ መጨረሻ ሆነ ጽልኢ መንግስት ኤርትራን መንግስት ኢትዮጵያን ወይ ድማ ኢሳያስ አፈወርቅን አብይ አህመድ ዝጀመረ አብ እዋነ ኩናት ናይ ትግራይ እዩ ይብላሉ አብይ አህመድ ሓድሽ ድራማ ቅድም እዚኣ ግን መጀመሪያ ሚሊ ዝበሃል ሓደ ኤርትራዊ እንታይ ኢሉ ከም ተዛረበ ንስማዕ ብዙይ ሓቦታትኩም ስዋት በትግራይ በዝኻ ስድራኹም በኤርትራ ስዋት ከቢድ ጋይስ ከቢድ ማምላ ሰሚዕኒ ናይ ታገስ ፈናገዘ ልብኻ ይሰብር ስጋም ማዓስቆም እዚ ህዝብ እዚ እናደመየ ሞቱ ስቃዩ ስደቱ ምብትታኑ ድኽነቱ ኩሉ ግዜ ፖለቲካ እናኾነ ዝኸይድ ዘሎ ሎሚ ግን ኩልና ክንበራበር ግባ መጀመሪያ ግን አብይ አህመድ አሊ ዝተዛረባ ዘረባ አላ እሳ ድማ እንታያ እስኪ እንስማዕያ ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም
በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉ፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። እምባህር ከም ሰማዕኩም እዩ አብይ አሕመድ ገዱ አንዳርጋቸው ይፈልጥዩ ንሱ ይመስክር ንሱን ማዕተሙ ይዛረብ ይብል ነሩ እንታይ እዩ ዝብል ዘሎ አብይ አሕመድን ኢሳያስ አፈወርቅን ባእሲ ዝጀመርና ንህዝብ ትግራይ ክብድልዎ ስለዝረኸብክዎም እዩ። ኣብ እዋን ኩናት ትግራይ ህዝቢ ትግራይ ኣይትበድልዎ እናበልኩ ብዙሕ ግዜ ንገዱ አንዳርጋቸው ይልኡኾ ነይረ ኣይትበድልዎ ኢለ ብምባለይ ብዙሕ ግዜ ብምዝራበይ ጸልእና ባእስና ሽዑ ጀሚሩ ይብላሉ። ሽዑ ግን በአንጻሩ ንመንግስቲ ኤርትራን ህዝቢ ኤርትራን ከምዚ ይብል ነይሩ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እምባር ከም ሰማዕኩም ወይ እዚ ትማሊ ህዝብ ትግራይ ከጭፍጨፉን ኮሎ ምን ዘይገደሾ እኳ ደአ ነታ ትግራይ ነታ መቀለ በሻሻ ጌርና ያለና ኢሉ ዝተዛረበ ሰብአይ። ሌላው መቀሌን ትናንት መልቀቅ ስንጀምር በጣም ብዙ ሰዎች ተደናግጠዋል። እናንተም ተደናግጣችኋል። መቀሌ የዛሬ 7-8 ወር ስንሄድ የነበረው ግጭት የስበት ማዕከል የመንግስት ማዕከል የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80 ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነትን አጥቷል። እምባር ከም ሰማዕኩም ወይ በሻሻ ጌርና ያኢሉ ዝተዛረበ ሕጂ ሓድሽ ቁማር መጣልዒ ህዝቢ ትግራይ ምናልባት አብጎኑ ንኸሰልፎ ዝደለዮ ይመስል ግን ብዙኾነ ግን አነ መጨረሽታ ታርጌተይ ገዱ አንዳርጋቸው እንታይ ይሉ ከም ዝነበረ እስኪ እንስማዕ። የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው። ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ሁኔታ? አይ እነሱም ጥፋት ፈጽመዋል። ነገር ግን እኛ የፈጸምነው ጥፋቱን ሁላችንም እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ሽሬ ተፈናቃዮች ከወርቃይ ከዚህ ከሁመራ አካባቢ ተፈናቃዮች ሄደው እዛ አካባቢ ያለው መከላከያ እንዳናግር ሽሬ አካባቢ ሄድኩ። በሄሊኮፕተር ነው የሄድኩት። ሄጄ አናገርኳቸው። እዛ ደግሞ ጊዜያዊ አስተዳደር የሽሬ ዞን አስተዳዳሪዎች፣ ምክትል አስተዳዳሪዎች እነሱን አገኘን። ከመከላከያ አመራሮች ጋር ሆነን ተነጋገርን። በአካባቢው ያሉት የመከላከያ አዛዦች የተፈናቀለውን ምናምን እንዴት መመለስ አለበት ምናምን የሚለውን ከዛም ደግሞ አዲስ ተጨማሪ መፈናቀል እንዳይመጣ እንዴት አድርገን እናቆም የሚለውን ተመካከል። ጄኔራሉን ለብቻ አገኘሁት እና ኋላም ስብሰባ ስለነበራችሁ በብዛት ተሰብስበው በዛ ትግራይ ውስጥ የነበሩት ወደ ጎንደር በሄሊኮፕተር አብረን ነበር። ምን ነገረኝ? መጀመሪያ የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው። ውድመትም እያስከተለ ነው እየተባለ ነው።